والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فنواصل درسنا في هذا الكتاب. عنوان الدرس وجوب الإيمان بالزكاة إلى لمرنا ويشرح متن قرأنا ملاء ودمتنا أتنين ملسال بزكاة مامن قدتا سلمهانو. والزكاة من الذهب والفضة والتمر والحبوب اللي هي النسخة ملسال بياله ودمتن ذلاي والتمر لا لزانيا ولا لا يهون على من والحبوب والدواب على ما قال رسول الله صلى الله عليه وسلم فإن قسمها فجائز وإن دفعها إلى الإمام فجائز والله أعلم. كده الإمام يقول زين دارنا بني الإسلام على لنعمل ابن عمر حديث على 50 سلزي من أركان الإسلام الخمسة من دنا بلنا صستين يوركن زكاة من أركان الإسلام الخمسة نو بواجب بمهنو معمن يوجببت على دقمو ማውጣት ዝም ብሎ አይደለም የሚሰጠው ዘካ ራሱ ሸርጥ የጠበቀ አለ። አላህ Subhanahu Wa Ta'ala የወሰነው ነብያችን ሰለላሁ ዐለይሂ ወሰለም ያብራሩት መጠን አለ። ያንን መጠን ጠብቆ ካላወጣ ዘካ ወጣ አይባልም ሰውየው። እንግዲህ في التفاسير وكذلك كتب الحديث كتب الفقه አብራርተዋል። ሌሎች ድሩሶቻችንም ላይ ተቻለው ተብሏል ይባላልም ወደፊት አሁንም የቻልነውን እንላለን። ስለዚህ عنوان الدرس وجوب الإيمان بالزكاة ነው ብለናል። ብዙ ጊዜ ደግሞ ቁርአን በተደብር ከቀራን ቁርአንና ሶላትና ዘካ ምን አይሆኑ አይለያዩም አይነጣጠሉ። ዘካ ሶላት ጋር ምንድናት ተጣምራ ነው የምትመጣው። ስለዚህ ትልቅ መካና አላት በእስልምና። طيب والزكاة زكاة ማውጣት አሉ من الذهب والفضة ከወርቅና ከብር والثمر ይላል የመትኑ ንስኻ ተመር። እንግዲህ ተምርና ተመር ምን እንበል ተምር አخص ነው። ተመር የሚለው ደግሞ ምን ማለት ነው አዓም ነው። ተምርንም ያካትታል ሌላንም ፍራፍሬ ማለት ነው። ተመር ذهب ወርቅ ማለት ነው ብለናል። ፊዳ ማለት ወሪቅም ይባላል ብር ማለት ነው። ከነዚህ ከሁለቱ ግዴታ ነው። والثمر ማለት ፍራፍሬዎች ደግሞ እነ ተምርና የመሳሰሉ በእነሱ እነ ዘቢብ ثمار ይባላሉ። والحبوب ይሄ ደግሞ حبوب ማለት እህሎች ሐብ የሚባለው እንግዲህ የነ ገብስ የነ ስንዴ የነ የመሳሰሉ ምን ይባላሉ ሙፍረዱ ሐብ ይባላል። ብዙ ሲሆኑ ምን ይባላሉ حبوب ይባላል። በእነሱም ግዴታ ነው አሉ። والدواب دواب በሚለው ዒባራ ረጉ البربهاري عليه رحمة الله المهم እንስሳዎች ማለት ነው። ደዋብ ማለት አዓም ነው። በመሬት ላይ ህይወት ኑሮት ሚንቀሳቀስ በሙሉ ምን ይባላል وما من دابة في الأرض إلا على الله رزقها የዳባ ጀምዕ ነው ደዋብ تشديد الباء صيغة منتهى الجموع። ስለዚህ ያው እንደታወቀው الأنعام الثلاثة مالتنا يفلقوا تنملسالن قال بقال فسر على ما قال رسول الله صلى الله عليه وسلم زكاة እንግዲህ የሚወጅባውን ከተባሉት ነገሮች የአላህ መላእክተኛ صلى الله عليه وسلم ባሉትና ባብራሩት መሰረት طيب فإن قسمها فجائزة ذلك سكرا سينون شددو صفوتال قسمها ብለናል። እንግዲህ ቀሰመ ራሱ ቃፍ ሲን ሚም مثلث ነው ثلاثي متعدي ነው። ቀሰመ الشيء ምንድነው ይያልን ከፋፈለው ማለት ነው። ራሱ ገንዘቡን ለሚገባው አላህ Subhanahu Wa Ta'ala የቆጠራቸው 8 አይነቶች አሉ። في سورة التوبة إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل فريضة من الله ልብ ብለን እንቀራለን። እዛ ከፊሎቻቸው ላይ በላም ነው
ከፊሎቻቸው ላይ ደግሞ በሌላ ሐርፍ ነው የተናገረው። እሱም ሕክማ አለው ብለናል፣ ሌላ መጅልስ ላይ ተብራርቷል። ስለዚህ 8 አስናፎች ተዘክረዋል። ከነዛ እንግዲህ ላገኘው ራሱ ገንዘቡን ቢያከፋፍልም የዘካ ገንዘቡን ይበቃል አሉ ሷሂቡል ኪታብ። فإن قسمها هو بنفسه صاحب المال ዘካውን ደህና አርጎ አወራርዶ ዘንድሮ የሚወጅብብኝ ይሄን ያህል ዘካ ነው ብሎ ከገንዘቡ ካወቀ በኋላ ያንን ከገንዘቡ አውጥቶ አሁን ለተባሉት ወይ ለከፊሎቻቸው ራሱ ቢያከፋፍል ይቻላል። وإن أعطاها الإمام فجائز የሙስሊሞች መሪ ካለ ደግሞ ዘካውን አውጥቶ ለሙስሊሞች መሪ ቢሰጥም ምንድነው አሉ ይበቃል ሁሉ። እንግዲህ ሙኸየር ነው ማለታቸው ነው ሷሂቡል ኪታብ። ይሄ እንግዲህ ኢማም ሙስሊም የሆነ መሪ ላላቸው ሰዎች ነው። ለኛ አይነቶች እንግዲህ ለማን ተሰጣዋለህ የዘካን ገንዘብ? አላህን ፈርተህ ምን ማድረግ አለብህ? نعم ራስህ ማከፋፈል አለብህ ለሙስተሂቆች። طيب ስለዚህ መለስ እንላለን ብዙም ባንቆም ዋጅቡ ይላሉ። አሁን ቀራውን ነው ፍቅራ ላይ መጨረሻ ቀራሁት ላይ الشارح إمام المسلمين ካለ لإمام المسلمين መስጠት ነው ግዴታው። እንግዲህ የሙስሊሞች መሪ አለ አገር የሚያስተዳድር እሱ ካለ እሱ ራሱ የሚቀበል ከሆነ ለሱ እሱ ደግሞ የሚመድባቸው ምንም ቢባሉ አሉ ብለናል። አያውም ላይ ወልዓሚሊና عليها የዘካ ሰራተኞች አሉ። ዘካ ሲወጅ አመት ሲሆን ነብያችን ሰለላሁ ዐለይሂ ወሰለም ሷሃቦቻቸውን ይመለምሉና ይመርጡና በየቀባኢሉ ይልኳቸዋል። ከሌ ሀገር ሄደህ ዘካ ሰብስበህና ከሌ ሀገር ብዙ ምሳሌዎች ዘክረናል። እነ ሙዓዝ ተልከዋል፣ እነ ዑመር ተልከዋል፣ እነ ሌሎችም ቅድም ስንለው የነበረው في سنن ابي داود ابو جهم بن حذيفه እሱንም ብዙ ሷሃቦች ነብያችን ሰለላሁ ዐለይሂ ወሰለም በየአመቱ ምን ያረጋሉ? ሷዓቶችን ይልካሉ። ስለዚህ አንተ ያ ኢማሙን ወክሎ የሚመጣ ካለ ለሱ ነው መስጠት ያለብህ። ለሱ ሂሳብህን አወራርደህ የወጀበብህን ዘካ ከሰጠኸው ሰቀጠት አንተ እሱ ለሙስተሂቅ መስጠት የሚጠየቀው ከዛ በኋላ ማን ነው ይያልን? እሱ አላፊው እሱ ለአላፊነቱ እሱ ላይ ነው። አንተ ሂሳብህን አውጥተህ ለሱ መስጠቱ ካለ ኢማሙል ሙስሊሚን ካለ አው ማን የኑቡሁ ለሱ መስጠቱ ነው ግዴታው። እንግዲህ ከለለ ምን ይደረጋል ይያልን? ከለለ ራሱ ማከፋፈል አላህን ፈርተህ ብዙ ጊዜ እንግዲህ ዘካ ሲባል ሀገራችን ላይ በትክክል አይደለም የሚወጣው ብለን የተወሰነ ገንዘብ ያወጣና ዘካ ብሎ ምን ያደርጋል? ገንዘቡንም አይደርበው። طيب ስለዚህ ትንሽ ቆም እንላለን ያልነው ሳናበዛ ወደ ብርና ወደ ወርቅ ስንመለስ ነብያችን ሰለላሁ ዐለይሂ ወሰለም አብራርተው ተናግረዋል። የሚሰጠው ሩቡዕ አልዑሽር ነው። ሩቡዕ አልዑሽር ማለት የአስረኛ አንድ አራተኛ ባሁን ለተቅሪብ ብለው ከ41% ይላል። ሰውየው ወርቅ ከሆነ ያለው ወይ ደግሞ ብር ፊዳ ከሆነ ያለው መጠናቸውም ተነግሯል። 100 ድርሃም ስንት ድርሃም እየተባለ 200 በቁጥር ነው አፍضلም ተብሏል። እንግዲህ 200 ድርሃም ካለው ሰውየው ኒሳቡ ሞላ ይባላል። የዛ የ200 አንድ አስረኛ ስንት ይሆናል? አንድ አስረኛ የ200 አንድ አስረኛ ቀላል ነው በጣም ከ10 1% የ200 አንድ አስረኛ ብዙም እኮ መቆየት አያስፈልግም። ቀላል እኮ ነው። ከ100 10 ማንሳት እኮ ነው። ከ200 20 የ20 አንድ አራተኛ 5 ድርሃም በቃ ይሄ ነው። ከዚህ እንግዲህ ከ200 ድርሃም 5 ድርሃም ለምስኪን መስጠት ካቃተን ችግር ነው። ከ200 ድርሃም ስንት ቅድም መጨረሻ ላይ እንዳልኩት ደግሞ ብትመጣ ይቺ 5 ድርሃም አው 5 ድራሂም መጨረሻ ላይ ባልኩት ብትመጣ ለ200 ከ41% ነው የምትሆን። صح ولا ما صحيح يا جماعه؟ ስለዚህ ቀለል ስለሚል ብለው ያቀለሉት ከ40 እንግዲህ አንተ አንድ አራተኛ ከምትባል ከ41% ሲልህ ምን ይሆናል? ቀለል ይልሃል። ከ41% ነው የሚሆነው። የሚያከሱትም አሉ ብለናል። የቅድሙን ሩቡዕ አልዑሽር ያለውን
عشرة الربع ملو مال عشرة الربع يدقم من يهنا المسألة يان داراتني عند أسرنيا مالتنا مسألة كهدو هدو ياون قدم يان داراتني عند أسرنيا نبريالنا أون دقمو يان داراتني عند أسرنيا هدو هدو الزاونو كاربان داونم يهولت متو عند أسرنيا سندي هنا همسة يا همسة عند أسرنيا سندي هنا ياونو أمس ربع على شرم للتلو تجلال عشر الربع من للتلو تجلال بالزاينة ملكو يستطال يدي ربع على عشر وعشر الربع واحد من 40 مؤدى وعندنا 20 مثقال يبالان مثقال يبال بدروق زي سلال ورق كهونه من دزاونو بزاهم بتبالو ربع على العشر اوتتو كذا ك20 مثقال ك200 درهم بتاش كهونه ك20 مثقال ورق بتاش كهونه من يلبتم سويو زكاه አልወጀበበትም ተምርና حبوب በሚለው ደግሞ ይሄ ተምርም ثمر ማለት አዓም ነው ብለናል ተምር ማለት ይሄ የታወቀው ነው እሱ ደግሞ ኒሳባል ኒሳቡ 5 أوسق الوسق الواحد ስንት ነው ብለናል يا شباب 60 ساعة ካሁን በፊት እንዳልነው في درس البلوغ وغيره ስለዚህ ከተምርን የመሳሰለ حبوبም كذلك ያው አንድ ነው حكماቸው 5 أوسق ካለው ስንት ይሰጣል ከ5 أوسق በታይ ከሆነ ምርትህ የለብህ እንግዲህ አንድ ወስቅ ማለት 60 ቁና ነው ብለናል 60 ጊዜ 5 ስንት ይሆናል 5 في 60 ስንት ነው የሚሆነው 300 صاع 300 صاع እንግዲህ ከ300 صاع የምትሰጠው ይሄ ደግሞ ይለያያል እንደ ያንን ሰብሉን እንዳገኘህበት ነው በዝናብ ብቻ ከሆነ እስከሚገባ ከዘራው ጀምሮ እስከሚገባ ድረስ ምንም ሳትለፋ ከሆነ ያጠጣው የምትሰጠው ምንድነው ብለናል አንድ አስረኛ አንድ አስረኛ طيب ለፍተህ ከሆነ እሱ ከሆነ ደግሞ ምን ይሆናል የዚህን ግማሽ ንስፍ العشر ያንድ አስረኛ ግማሽ በጣም ቀላል ነው በጣም ከ5 أوسق በታይ ከሆነ አይወጅብብህም እንግዲህ የሚወጅብባቸው ነገሮች ተነግረዋል የቀለብ የሚሆኑ ነገሮች በአጠቃላይ ዘካ አለባቸው ተብሏል አንዳንዶች ለነሱ በመጣበት እንኳን ቢለው ዛሂሪያቸውን ቢያንጸባርቁ የሚበላ አንተ እክቲያት የምታረገውና አድኻር የሚደረግ ከሆነ ነግብስ ነስንዴ ነቦቀሎ ነጤፍ የመሳሰሉ አሁን ባልነው መሰረት ዘካ ይወጅብባቸዋል ቀጥለው ያሉት ምንድነው ደዋብ ማለት እንግዲህ አዓም ነው ይሄንን ዒባራ መረጡ ብለናል ሰውየው ግን የሚወጅበው من الانعام الثلاث ከንሰሳ ያሽባ ዘካ የሚወጅበው በግመልና በከብት በፍየልና በግ አንድ ነው ምንላቸው ገነም እንላቸዋል ከነዚህ ውጪ ያለ በተለይ ባሪያ ፈረስ ነብያችን ሰለላሁ ዐለይሂ ወሰለም በግልጽ ليس على المرء في فرسه ولا في عبده صدقه የለበትም ብለዋል ስለ ሒማር ተጠይቀው በሱ ላይ የወረደብኝ ነገር የለም الا الايه الشاذه الفاذه فمن يعمل مثقال ذره خيرا يره ومن يعمل مثقال ذره شرا يره እንግዲህ ከደዋብ ካሉት እሳቸው ምን ያዝን ይያልን ነው ግመል ከግመል በታች ከብት ፍየልና በጎች ነብያችን ሰለላሁ ዐለይሂ ወሰለም የጻፉት አለ አቡበክር ያስተላለፉት ለሷሐቦች እዚህ ሸርሁም ሐሺያ ላይ ጽፈዋል እሱን ያነስ ሐዲስ ነው ወደ ባህራይን ሲልኳቸው አነስን ያንን ኪታባስ ይዘው ነው የላኳቸው ከስበል ለወቅት እንግዲህ እስልምና በጣም ባለ ንብረትንም ይጠብቃል የምስኪንንም ሐቅ ይጠብቃል ግመል ከሆነ ከ5 ግመል በታች ከሆነ አይወጅብም ልብ በሉ ከስንት ግመል ከ5 ግመል ያነሰ ያለው ዘካ አልወጀበበትም 5 ከሞሉ ከግመል አይደለም የሚሰጠው ፍየል ነው የሚሰጠው ኢላ 25 25 ግመል እስከሚኖረው ድረስ ምን ይሰጣል ፍየሎች ይሰጣል 25 ትሞላ ደግሞ የተወሰነ እድሜ ያላት ከዛ ከግመል
ይሰጣል። በዛ አይነት መልኩ እንግዲህ ኒሳቡ የኢብል 5 ዘውድ ከ5 ዘውድ በታች ከሆነ ዘካ የለበትም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። في الصحيحين ያለ ሐዲስ ነው። ከብት በሚመለከትና ፍየልም ይኖራል። የከብት ኒሳቡ 30 ነው ተብሎ 30 ከብት ያለው ይሸርጣለው። ከብቶቹም ራሱ እንመጣበታለን መጨረሻ ላይ ከነሱ አንድ ተቢዕ የሚባል እናቱን የሚከተል ጥጃ ከ30 ከብት የምትሰጠው ምንድነው? ተቢዓው ተቢዓ እናቷን ተከትላ የምትሄድ ሴት ጥጃ ወይ ወንድ ጥጃ ትሰጣለህ። ከዛ እየጨመረ ሲመጣ ቁጥር አለው ራስን ይቻላል። ፍየል ወይም በግ በስንት ይጀምራል? በ40 ይጀምራል። እንግዲህ 30 ከብት ከሌለህ ኒሳብ አልሞላም ነው ለዘካ ያንተ ነው። ፍየል ስንታል? 40 ካልሞላ ያንተ ናቸው። 40 ከሞሉ ትሰጣለህ ከነሱ። የፍየል ደግሞ ቁጥሩ በበዛ ቁጥር ደግሞ የምታወጣው ደግሞ ያነሰ ነው የሚሄድ። على كل الاحوال አሁን በተባለው መሰረት እነዛ ከብቶችም ሆነ በጎችም ሆነ ፍየሎችም ሆነ ለቁንያ መሆን የለባቸውም፣ ሸርጥ ነው። ለወተትና ለርባታ ብለህ የያዝካቸው መሆን አለባቸው። ከዛም አልፎ ወያመቱን አብዛኛውን በጫካ በዱር በልተው የሚመጡ መሆን አለባቸው። አንተ የምትቀልባቸው መሆን ምንድነው ያሉት? የለም ብዙ ሙራዓዎች አሉ። ስለዚህ ይሄን ተጠብቆ መግቢያም ላይ በያለሁኝ ኩቱበ ተፋሲርን ኩቱበ አልአሐዲስን ኩቱበ አልፊቅህ አልእስላሚን እነሱን ማገላበጥና ማንበብ መሞጠል ያስፈልጋል። ስለዚህ በእነዛ አሁን በተባሉት ነገሮች ላይ አንደኛ መጀመሪያ ውጁብ ዘካን ማመን አለብን። ካመን በኋላ ደግሞ አሁን በተባለውና በዛ ባለ ማብራሪያ መሰረት ዘካን ማውጣት ግዴታ ነው። ሩክኑ ሚን አርካኒ እንግዲህ እንደፈለክ አይደለም አንተ ተወስኗል። ነብያችን ሰለላሁ ዐለይሂ ወሰለም ደንግገዋል። الله سبحانه وتعالى በጣም ወዒድ ተናግሯል። الذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم يوم يحمى عليها في نار جهنم فتكوى بها جباههم وجنوبهم وظهورهم هذا ما كنزتم لأنفسكم فذوقوا ما كنتم تكنزون. ስለዚህ ዘካ ካልወጣለት ከንዝ ነው። ሰውየው ሰፋኢህ ይደረግና ሹጃዕ አቅራዕ የሆነ የውመል ቂያማ መጥቶ ይቀጣበታል። እነዛ ግመሎቹም ፍየሎቹም ትነጠፍላቸውና እንደዚህ ሰጥ አለ ሜዳ ላይ እየመጡ ተቀስቅሰው አስመነ ማካነት እንግዲህ ቀርንም ያለው በቀንዱ ቀንድ የሌለው በእግሩ ነግመል ምናምን ቀንድ የላቸው ሰውየው ላይ ይወጡበታል። በዛ ይተዓዘባል አሉ መሲሩን እስከሚያውቅ ድረስ ነብያችን ሰለላሁ ዐለይሂ ወሰለም። ቁርአንም ላይ ወይሉ للمشركين الذين لا يؤتون الزكاة ይላል። ሱረት صفحة أولى من سورة مانو فصلت نو مانو سورة فصلت وويل للمشركين بلو الذين لا يؤتون الزكاة كبار مسألة سلزي نبرت الله سبحانه وتعالى يستو وجوب الزكاة مع من علبت مع منو يهلم قدتانو ياللوم يللوم كذا كما من أشاقرو ያለው ሰው ደግሞ ጠብቆ በተባለው መሰረት ዘካን መስጠት ሙስተሂቆቻቸውን እንግዲህ ቅድም ያልናቸው ናቸው። ቁርአን ራሱ አላህ Subhanahu Wa Ta'ala የሰደቃ ባለቤቶችን ዘካ የሚገባቸውን ራሱ አብራርቷል። በዛ መሰረት ለነሱ ይሰጣል። ይሄ ለኢማም ቢሰጥም ራሱን ቢያከፋፍል የሚለው ላይ الإمام من ብለና ለሻሪህ انتقد قليلا። ስለዚህ እኛ ብዙ ጊዜ እንግዲህ አልኢማም ምንድነው ብለናል አለ ነው የለም ነው ያልነው የለም ስለሌለ ዘካ አይሰቅልህም ኢማም ባለመኖር። እንግዲህ ይሻላል የምትለው አካል ካለ ካንተ እኔ ሙስተሂቁን አላቀም ምን የምትል ከሆነ ሂሳብህን ትደርብና ደህና አድርገህ ሂሳብህን አውጥተህ የወጀበብህን ዘካ ገንዘብ ካወቅ መውثق به የሆነ አላህን የሚፈራ ለሙስተሂቅ ይሰጣል ብለህ አምነው ሰው ካለ መስጠት ትችላለህ። አለዛ እንደዛ ከሌለ ራስህ የፈለክ ለሙስተሂቅ ዘካህን መስጠት። ነብያችን ሰለላሁ ዐለይሂ ወሰለም ሰደቃ ከገንዘብ ምን አያረግም ብለዋል አያጎልም። ዘካ ያልወጣለት ገንዘብ ሙሽኪላ ነው። ቅድም ባዱል ወዒድ ሰምተናል። በዱንያ ሙሽኪላ ነው፣ በአኺራ ሙሽኪላ ነው። እንግዲህ ብዙ ሰዎች አሁን ሸክዋ ያመጣሉ። ገንዘቡ እንደዚህ ሆነ ሰበቡ ራሱ ሊሆን ይችላል። لعله لم يخرج منه الزكاة ስለዚህ ዘካን በሚመለከት ይሄንን አሉ رحمه الله። የሚቀጥለው
رأس دقمو እንግዲህ ተርቲብ አላረጉም ኪታቡ ላይ ብለናል أول الإسلام شهادة أن لا إله إلا الله وأن محمد رسول الله صلى الله عليه وسلم واعلم أن أول الإسلام شهادة أن لا إله إلا الله وأن محمدا عبده ورسوله وأن ما قال الله كما قال ولا خلاف لما قال وهو عندما قال طيب ስለዚህ እንግዲህ ወደ መጀመሪያው ደግሞ መለሱን ሰውዬ واعلم وقال أن أول الإسلام يسلمنا يمجمرياو معازننا مسرته من دنوالو شهادة أن لا إله إلا الله بحق من ملك كالله ليلا يلم بلو ممسكر مهونون قدي لا إله إلا الله مالت معناه لا معبود بحق إلا الله كالله ليلا كم من ملكو نقروا يتشال قن من ملكت بمن دنو يالنا يعبدون بالباطل سلزي يمجمر يا سويو ودسلمنا مقبات كفلقة من غير المسلمين كهنا بتلي يتشن كلمة سايل منا يارق أي قبع سلزي يسلمنا مجمر يو كالله ليلا بحق امي عملكت عملاك يلم بلو ما مسكر وأن محمدا عبده ورسوله صلى الله عليه وسلم محمد دقمو يا الله باريانا يا الله ملاك تنياناتشو بلو ما مسكر دي لا إله إلا الله ملو شروط علو مقتضيات علو معانيون أوكو شرطون أوكو مقتضيات سرتو سيهو أنه متكمو لا إله إلا الله محمد رسول الله بزوج زين فسرالن شهادة أن محمد رسول الله بزوج زين دالنو نبياتين صلى الله عليه وسلم الله مرطو يلاكاتشو يا الله باريانا يا الله ملاك تنياناتشو بلو ما مسكر يتناقروتن أحاديثاتشو لا يباتك علي انقدي ونت بلو مكبل يعززوتن مفسم يكلكلوتن مراك الله سبحانه وتعالى دقمو الساتشو بعمدت شريعة عندي الله على ما أملك أجروا من لونه تصديقه فيما أخبر وطاعته فيما أمر واجتناب ما عنه نهى وزجر وألا يعبد الله إلا بما شرع يهي باجروا شهادة أن محمد رسول الله معنا يازا أبابال سلزه يسلمنا هاتبلو سلمنا مجمريا شهادتين ناو إن قدي هو لتم لا يناقنيال أركان الإيمان ملا يقنيال من ملا يقنيال يالنا أركان الإيمان سنتنو 6 كذا مكاكل أن تؤمن بالله سلزه شهادة أن لا إله إلا الله يالفنا هدو من إلى الدقمو وملائكته وكتبه ورسله من الرسل وخاتمهم وأفضلهم رسول الله صلى الله عليه وسلم سلزي شهادة أن لا إله إلا الله وأن محمد رسول الله ملو يالسو ليلوچو معازنو تايقين مجمّر يا أصله السن تحقيق ما درجنا السن تحقيق كارك بوالا دقمو ليلوچو معازنو تماتالو طيب سلزي شهادة أن لا إله إلا الله وأن محمدا عبده ورسوله يسلمنا مجمّر يا ومهون وأن ما قال الله كما قال الله يالو دقمو اندالونو الله يالو اندالونو ما من يالبن الله يالو اندالو الناس بتعلن النا من بتعلن زلاي ولا خلاف إلى الزلاي ولا خلف لما قال الله يالو النجر مخلف نجر يلم الله سبحانه وتعالى لا معقب لحكمه ولا رد لقوله وقضائه وقدره سلا خلف يلم السلاله وهو عندما قال سلزه الله سبحانه وتعالى يعلن باتك علي يعززنن انداززو قدتا ነው ብሎ አምኖ መፈጸም የከለከለንም እንደዛው አላህ Subhanahu Wa Ta'ala ከልክሎናል ብሎ እንዳለው ነው ብሎ መራቅ حكمንም የአላህን Subhanahu Wa Ta'ala መውደድ የነብያችንንም ሰለላሁ ዐለይሂ ወሰለም እንግዲህ አንተ أشهد أن محمد رسول الله مثل كهنك الله سبحانه وتعالى من الفلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما
وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيارات من أمره ومن يعص الله ورسوله فقد ضل ضلالا مبينا ብዙ አያቶች በዚህ አሁን በቀራኋቸው በሁለቱ አያቶች ማዓኒ ብዙ አያቶች አሉ እና አላህ Subhanahu Wa Ta'ala መታዘዝ አላህ አንድ ነገር ካለ ምርጫ የለህ ወዴት ትሄዳለህ العبد አንተ عبد ነህ እሱ ረብ ነው ስለዚህ የዓብድ ግዴታው የጌታውን ትእዛዝ መፈጸም ጌታ የከለከለውን መራቅ ነብያችን ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ናቸው ሸርዕ ዘውሳቸው መተዋል ብለ ሻሃዳ ካረክ የሳቸውን ፍርድ መውደድ መቀበል ስለዚህ ቀልባችን እንኳን ራሱ ምን መሆን አለበት ولا يجدوا في انفسهم حرجا ዲክ ማለት ነው حرج ማለት መጥበብ የለበትም ይሄ እንደዚህ ነው ስትባል እንሽራህ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም በዚህ ፈርደዋል በዛ አዘዋል ስትባል እየከበደ ምን እየተጣበቅ ምናምን ሳይሆን እንሽራህ ተስሊም እጅ ሰጥተህ ሰጥ ለጥ ብለህ የሳቸውን ሁክም ይሄንን ያላረገ አላህ Subhanahu Wa Ta'ala መለኮ ነው فلا وربك لا يؤمنون حتى يحكموك فيما شجر بينهم በመካከላቸው በተከሰተ ጉዳይ አንተን ፈራጅ እስካላረጉ ድረስ አያምኑም طيب ስለዚህ በሳቸው ጊዜ የነበሩት በአካል ነብያችን ሰለላሁ ዐለይሂ ወሰለም ምን ያደርጉላቸዋል ብለን ይፈርዳል እንደኛ አይነቱስ نحكم سنته صلى الله عليه وسلم የነብያችን ሰለላሁ ዐለይሂ ወሰለም ሱና በእናን ይሄ ደግሞ ተህኪም ማድረግ የምንችለው ስንማር ሱናቸውን ሰለላሁ ዐለይሂ ወሰለም ስናውቅ ነው እና ስለዚህ አወለ الاسلام ይሄ ነው አላህ ያለውን እንዳለው ነው አላህ ያለውን ነገር የሚጻረር ነገር የለም እሱም ያለው እንዳለው አለው ዘንድ ነው አይቀየርም አይበደልም ተግይር ምን የሚባል ነገር አላህ አለው ላይ የለም ብሎ ማመን ይሄንንም ማወቅ አለብን አሉ የሚቀጥለው والإيمان بالشرائع كلها እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ብዙ ጊዜ ዘክሬያለሁ الإيمان بالشرائع كلها والشراء والبيع حلال إلى العنوان والإيمان بالشرائع كلها الزاوست واعلم أن الشراء والبيع حلال إذا بيع في أسواق المسلمين على حكم الكتاب والسنة من غير أن يدخله تغرير لا يلزل المثال أو ظلم أو غدر أو خلاف للقرآن أو خلاف للعلم طيب يدق مملو والإيمان بالشرائع كلها الشريعة جمعنا شرائع مالا يدي الله سبحانه وتعالى لكل جعلنا منكم شرعة ومنهاجا إلى في كتابه نبياتنا صلى الله عليه وسلم نبياتوች አንቢያ እኮ ወንድሞች ናቸው ለዓላት ይላል እንግዲህ አብናኡን اخوة لعلات دينهم واحد وشرائعهم شتى أو كما قال النبي صلى الله عليه وسلم እንግዲህ ነብዮች ሩሱሎች ወንድማማቾች ናቸው እንግዲህ አላት የሚባሉት የአባት ልጆች ሲሆኑ ነው እናት ማታገናኛቸው በአባት ብቻ ሲገናኙ ወንድማማቾች ምን ይባላሉ اخوة لعلات እኛም ነብያቶች አሉ ወንድማማቾች ነን እንግዲህ ዲን ተውሂድ ያገናኘናል ልብ በሉ ይሄን ተውሂድን እንግዲህ እንደምን ያያረጉት ነው እንደ አብ ያያረጉት ነው ሰልማንም አቢል ኢስላም ሰልማኑል ማን ይባላል ብለናል ሰልማኑል ፋሪስ ሰልማኑል ኢስላም ሰልማኑል ኸይርም እና ተውሂዳችን በተውሂድ ዙሪያ ነብያቶች ሩሱሎች ያጀባሉ في اصول الدين ምን ያያረጉ አይخالف ይሄ የኢሳ ተውሂድ የሙሳ ተውሂድ የመሐመድ ተውሂድ አለይሂ ሰላቱ ወሰለም የሚባል ሰምታችሁ ታውቃላችሁ የለም አይخالف ስለዚህ አብና اخوة لعلات ማለት ማዕናው ይሄ ነው ተውሂድ ላይ ሁላቸው አንድ ናቸው ተውሂድ ያገናኛቸው ተፋሲል الشريعه ላይ ግን ምን ይሆናሉ አሉ ይለያያል ሸራኢዕ ላይ ይለያያል የመጨረሻው እስልምና ነው እስልምና ሲመጣ ያለፉ አብዛኛዎቹን እንግዲህ ደምስሷል ወሙሃይሚናን አለይ ያጸደቃቸውም አሉ የኛ እንግዲህ የፊት ሸሪዓ ሆኖ የኛ ሸሪዓ ካጸደቀው የፊቱም ሸሪዓ ሸሪዓችን ነው እንላለን በእኛ በእስልምና ምን ከሆነ ከጸደቀ እስልምና ከደመሰሰው ግን ያ ሸሪዓ ምን አይሆንም ለኛ ሸሪዓ አይሆን ስለዚህ አሁን ይያሉ ያሉት والإيمان بالشرائع كلها
በአጠቃላይ አላህ Subhanahu Wa Ta'ala ለነቢያቶች የደነገገላቸውን ድንጋጌ ሸሪዓዎችን ማመን አለብን። የፈሰለልን አለ የዘረዘረልን ማለት ነው። ያን የዘረዘረውን በተዘረዘረው መልኩ ማመን ግዴታ ነው። ለምሳሌ ብናይ وكتبنا عليهم فيها ይላል ተውራትን ከዘከረ በኋላ አላህ Subhanahu Wa Ta'ala أن النفس بالنفس والعين بالعين والأنف بالأنف والأذن بالأذن والسن بالسن والجروح قصاص ይሄ ተፍሲል ይባላል። ተውራት ሙሳ ሸሪዓ ላይ ሙሳ ኪታብ ላይ አሁን የተዘረዘሩት ነገሮች አላህ ደንግጎባቸዋል ደንግገንባቸው ፈርድ አድርገንባቸዋል ስላለ ይሄ ተውራት ላይ አለ ሙሳ ሸሪዓ ላይ አለ ብለህ በተፍሲል ማመን ምንድነው ግዴታ ነው። ሌላው ሙጅመለን ማለት ለሁሉም ነብያቶች አላህ Subhanahu Wa Ta'ala የሚተዳደሩበት ሸራኤ ሰጥቷቸዋል አውርዶላቸዋል ብለህ በጥቅሉ ማመን ግዴታ ነው። እንግዲህ ኩፋሮች አያምኑም በእኛ ብለህ ሌላ ውስጥ እንዳትገባ እነሱ አስለን يؤمنون ببعض ويكفرون ببعض በከፊሉ አምኖ በከፊሉ የካደ በሁሉም ምን እንዳረገ ነው የሚሆነው እንደ ካደ ነው የሚወሰን። ስለዚህ እኛ ከሙስሊሚ ሸራኤ ቀድም ባልኩት መሰረት المجمل باجماله والمفصل بتفصيله يا الله شريعه ነው ብለን በነብያቶች ላይ የወረዱ ሸራኤዎች አሉ ብለን ማመን ይሄም ግዴታ ነው። ሌላው ሽራእና በይዕ የሚለውን ሊያመጡ ነው። እሱም አላህ Subhanahu Wa Ta'ala በአይሁዶች ላይና በመሳሰሉ እነሱን በተከተሉ ሰዎች ላይ ቁርአን መለሰ። إنما البيع من قالوا الناس مثل الربا وأحل الله البيع وحرم الربا الله سبحانه وتعالى بيعين يابقى هنا ربا ناراتان ويولدين حرام يارقى هنا الناس هلتون عند يارقالوا بلو زيفهم ورد عليهم وذمهم ولعنهم وأبعدهم سلزي يالو يالوت واعلم وقالوا أن شراء مالت مجزات مالت والبيع مشت إن قري حلال نبلو مامن ما بيع يتشتالو في أسواق المسلمين مسلموش قبايوش دينيا بس بامالنيا بمن سوق من لو من النبي الله بزوج زي سوق مبالة هي بيت لا يشكت عشكت من عامل مشيت بيت بوتا سن من النلا علنيا سوق النلا علن بعربنا جن سوق مالت من مالت نبلنا قبايا مالت قبايا سوتش مشاشاتو بيت شكت هلوم ከብቱም ምኑም የሚመጣበት ቦታ ሁሉም እንግዲህ ተራ ይኖረዋል። ከብት ተራ ለበርበሬ ተራ ያ የሚሻሻጡበት ቦታ ምን ይባላል? ሱቅ ይባላል። ሙአነስ ናት። ሱቅ ለምን ተባለ ለሚለው አልኢማም النووي የሚሉት لأن الناس يقومون فيها بأسواقهم ገበያ ላይ አብዛኛው ሰው ይቆማል አሉ በእግሩ አገዳ ስለሚቆም ለዛ ነው ገበያ ሱቅ የተባለው አሉ። አይደክመው ሰው ዝቅ አሁን ኢማም ትንሽ ሲቀራ ያጀባው ሲያሰግ አስረዘመን ይላል። እዛ መርካቶ ስትሄድ ሸይጣኑ ምንም ስላለ መሸብኝ ሰዓት ራሱ ምን ይሆናል አይበቃህም ሰዓት። ስለዚህ አልሙም ይሄን ሌላ ሰዓት እንመጣበታለን። لا تكون اول من يدخل السوق ولا اخر من يخرج منها ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ገበያም በሚመለከት ሸሩል ቢቃይም ብለዋታል ነብያችን ሰለላሁ ዐለይሂ ወሰለም። በሰሂህ ሙስሊም ያለ ሐዲስ ነው። መገበያየት አይቻልም ማለት አይደል። ሱቅ መጀመሪያ የሚገባ አትሁን፣ ከሱቅ መጨረሻ የሚወጣ ሰው አትሁን። فإن الشيطان ينصب فيها لواءه أو ألويته ሸይጣን እዛ ምን ያረጋል ተባለ ስማዝ የሚሰማ ይቆይል ራሳቸውን አያማቸው እዚህ የሆነ ነገር ሲባል ጮህብን ይላል። አልሙሂም في أسواق المسلمين ሙስሊሞች ገበያ የተሻሻጡት በይዕና ሽራ ሐላል ነው። አንድ ሰበብ ተስሚያው ይሄ ነው አሉ። ሱቅ የተባለው ለዛ ነው። አንዳንዶቹ ደግሞ አህሉ اللغة ምን አሉ سميت سوقا لأن الأشياء تساق إليها ሁሉም ነገር ወደ የት ነው የሚሄደው ያ ሸባብ? በተለይ ገጠሮች እንግዲህ ለራሳቸው ወረድ ያለ ነገር እየበሉ አስብተው ሙክቱንም በሬውንም ጤፉንም እሱ ዳጉሳ ይበላል። የሚያመጣው ወደ የት ነው? ሁሉም ነገር ወደ ገበያ ስለሚወሰድ ለዛ ነው ሱቅ የተባለው ያሉም ሁለቱም ያሰዳል። ለሁለቱም ሊሆን ይችላል። ስለዚህ አስዋቅ የሱቅ ጀምዕ ነው። ሙስሊሞች ገበያዎች የተሻሻጡት ሽያጭ ሐላል ነው። እንግዲህ አልአስሉ አሐለ الله البيع وحرم الربا። ስለዚህ ሙዓመላ
أصله حلال كتب السنة متصفه سنة رقم الناقنية يا شباب يتوسنوا ما يتشالوا بيعوش ذكرات حديث لا من ناقنية من ديننا من لو يتوسنوا يعني أصلون يخلفوا يسلم النام معاملة يخلفوا بيوع تشالوا الناس حرامنات يبالا ليلا لذا حلال يهونون زرزروا من ما درجة يتشال أي زرز سلزي في أسواق المسلمين يتكست مشتنا مجزات حلالنا ونلالنا بايون ما بيع على حكم الكتاب والإسلام والسنة بكتاب مالت القرآن نو قرآن بفردوا بابكاو يتشاشاتوت كهنا اسلمنا يابكاو كهنا سنة يابكاتشو كهنا شراء بيع حلال نبله ما من علبه كذلك مبايعة دقمو بيعنا شراءهم على الكتاب والسنة والإسلام السبب ميازونا السبب بكاو بكل ما هو علبت طيب من غير أن يدخله تغيير النار الزالي من دمل النبى ما جمر يا أبوتا رأس قبته ونبى تغيير مالت حكم الكتاب والإسلام والسنة ساتكير قرآن ملون ساتكير اسلمنا يفكدون ساتكير سنة ملون ساتكير كهنا يتشاشات كهنا يتجزازاو يبيعنا شراء حلالنا سايقباو مالت أنت ساتكير تغيير كهنا من دنو يالكون ما تعلل مالت تغيير غرره مالت سويون شودوا أتعللوا مالت سات تعلل من سات شود من سات تلكونه حلالنا ونلال تغيير كجباو السو أيهونم أو ظلم ويبدل كاللبت كالجباو أو جور النظلم من جدي مترادفان تكرارابين أتشو جور مالت انجدي كحق ودباتل زنبل مالتنا يا ظلم مالتنا النز كالجبوبت بيعنا شراء في أسواق المسلمين مجزازاتنا مشاشات حلالنا أو خلاف للقرآن ويدقمو قرآن مخلف كالجباو الزابيعنا شراء لاي أو خلاف للعلم ويدقمو للعلم خلاف كال هنا انجدي علم قدم يالكواتشونات إهن بيعين انجدي كتب التفاسير بلوم أحاديث كتب الأحاديث كتب الفقه أبرار توال النزب أبرار رتنا يبقى بالوت مسرت كونه يتشاشاتو بيعنا شراء حلالنا النسون يخلفا كونه سلمنان يخلفا كونه في أسواق المسلمين مشاشات ومن يرقون بيعون حلال لا يدرقوا عايشلم معه سلزه معاملاتين እንግዲህ የሚታወቀው دم يتبالوتن كتب السكر رجال مسلونا كتب التفاسير بتلي أحكاما بمملكة يقرطبي تفسير الجامع لأحكام القرآن نوم لو راسه يتفسير اسم من إلى ليالنا الجامع لأحكام القرآن ففيكي بتام نظير اللون فأحكاما بمبرارات يقرطبي تفسير طيب ثلاثة عند الصين التفسير وشين اقتناع مادرك مانبب ماوق مقرات كم يوق لا ياسفلغال كذلك كتب السنة الأمهات الست وستاچو ብዙ احكامات አሉ البخاري صحيح الامام البخاري ومسلم وكذلك سنن ابي داود والنسائي والترمذي وابن ماجه وكذلك المسانيد والمستدرك نزا كتابوች كذلك كتب موقفاتنا اساوقنا لكاون بفيت الكتب على الفقه على المذاهب الاربعه انيا ما يستفاد منه من النارقال بلنا النزال كل ما فيها لا حديث ميخالف كتاب ميخالف مسائل وشكالوا الناس غربلاء يتدرجوا نستفيد فيها ثروة عظيمة تلك هبتنا بلنا الفقه الإسلامي ثورة هائلة سلزي فيكي من دنهم نامن يميلوا عندان ينورالوا هذا قصور منهم هيك أصول الفقه مبالوا كتب الفقه حصلوا يتدونوا ولا من دنهم لخدمة الكتاب والسنة قرآننا سنان لمردات لمخدم لما قلقلنا لمردات نو ያን እስካረገ ድረስ ቁርአንና ሐዲስን የሚያብራራና የሚደግፍ እስከሆነ ድረስ الفقه الاسلامي ምን እናረጋለን ብለናል እንጠቀመዋለን የሚخالፍ ከሆነ ምናምን የሚል ከሆነ ለአስሐቢሂ ዑዝር እናቀርብና ምን እናረጋለን እሱን ጃኒበን እንተዋዋል እንግዲህ ኩለማ فيها እንይዛለን ማለት አይደል
ስለዚህ አሁንም ያሉት ሰውየው አው ኺላፉ ለልቁርአን አሉና ዝም አላሉ አው ኺላፉ ለልዕልም ያሉ ይሄ ዕልም የሚለው ውስጥ አሁን ምንላቸው ነገሮች ይገባሉ ስለዚህ ተፈቁህ ፊዲን የሙዓዊያ ብኑ አቢ ሱፊያን ሐዲስ متفق عليه የሆነ ሐዲስ ብዙ ጊዜ እንቀራዋለን من يريد الله به خيرا من ይላሉ ነብያችን ሰለላሁ ዐለይሂ ወሰለም فقهوا في الدين الله خير የሻለት ሰው በዲኑ በእስልምና ግንዛቤ አላህ ይለግሰዋል ይሰጠዋል مفهوم المخالفه እንግዲህ واضح ነው ስለዚህ ስለ ዲናችን ለመተዓለም ለማወቅ ብሎም ደግሞ ለመስራት አልፎም ደግሞ ለማስተላለፍ ሂማ ሊኖረን ይገባል طيب በሚቀጥለው የሚሉት طيب ይሄን ፍቅራን ቀራዋለን ፈጠንም አድርገን ቢሆን عنوانه الخوف والرجاء ይሄም በጣም ሙሂም የሆነ ርዕስ ነው خوف እና رجاء ሰውየው في سيره الى الله سبحانه وتعالى ማንኛውም ሙስሊም ወደ አላህ እየተጓዘ ነው መቆም እኮ የለም ሰዓት ይቆማል አሁን ከትንሽ ጊዜ በፊት እንግዲህ 1 ሰዓት ነበር አሁን ደግሞ 2 ሰዓት ሊሆን ነው ያ እድሜያችን ምን ያያረገ ነው ያጠነጠነ እየሄደ ነው ኸይር አስቀድመንም ከሆነ ወደዛ ወደ አስቀደምነው ኸይር ሸርም ከሆነ ወደ ስለዚህ አላህ ኸይር ከሚያስቀድሙት አላህ አድርግ ስንጓዝ ወደ አላህ ከሰፈር ቅሮት የለም ጉዞኞች ነን ያልን ነው እዛ ላይ ስትጓዝ የኸውፍ የሚባለውን ፍርሃት ማለት ነው ተስፋ ደግሞ ረጃ ይባላል እነዚህን ሁለቱን ሚዛናዊ አርገህ መጓዝ አለበት ከአላህ ረህመትም ያእስ ቁኑጥ እንዳታረግ ትልቅ ወንጀል ነው የአላህን መክር ምን እንዳታረግ እንዳታም ይሄም ምንድነው ትልቅ ወንጀል ስለዚህ አልኸውፉ ወረጃእ ሙስሊም ትክክለኛ መጓዝ ከፈለገ ከጀናህ ጣኢር ማድረግ አለበት ኸውፍና ረጃእ የሚባሉትን ሁለቱን ነገሮች እንዳንድ በራሪ ክንፎች እንዳንድ በራሪ የሚበረው ያሸባብ እነዚህ ሁለቱ ክንፎቹ ጤናማ ሆነው ምን ሲሆኑ ነው ሚዛናዊ ሲሆኑ ፈለገበት በሩ ማረፍ ይችላል ካልሆኑ ግን ምን ይሆናል አይበርም ስለዚህ ከጀናህ ጣኢር መሆን አለባቸው እነዚህ የሰራውን ኸይር ብትሰራ እኔ ማለት አትችልም ምክንያቱም መትኑ ላይ ይመጣልና ኺታም ሚቀመቀምለት የሚጨረስ በምን እንደሆነ ስለማል ወንጀለኛም ቢሆን ተስፋ መቁረጥ የለበትም አንዳንድ ቦታዎች ላይ አህሉል ዒልም እንዳሉት ጃኒበል ኸውፍን ሚዛናዊ ማድረግ የሚፈለግባቸው ቦታዎች አሉ በተለይ ሰውየው ጤናማ በሆነበት ሰዓት ቁዋ በተሰማው ሰዓት ወጣት በሆነበት ሰዓት እዛዛ ሰዓት ላይ ምንን ያረጅሃሉ ኸውፍን ማረጅህ አለበት ድክመት ደካማነት በሚሰማው ሰዓት በሚታመም ሰዓት ሞት ሊመጣብኝ ነው በሚል ሰዓት ደግሞ እነዚህ ሰዓቶች ላይ ደግሞ ማንን ማረጅህ አለበት ረጃእን ማረጅህ ይገባዋል ለሁሉም አድላዎች አሉ ስለዚህ አሁን የቀራነው ዑንዋን ኸውፍ እና ረጃእን ሚዛናዊ አድርጎ ከጀናህ ጣኢር ማድረግ አስፈላጊ ስለመሆን واعلم أنه ينبغي للعبد أن تصحبه الشفقة أبدا ما صحب الدنيا لأنه لا يدري على ما يموت وبما يختم له وعلى ما يلقى الله عز وجل وإن عمل كل عمل من الخير وينبغي للرجل المسرف على نفسه ألا يقطع رجاءه من الله تعالى عند الموت ويحسن ظنه بالله ويخاف ذنوبه فإن رحمه الله فبفضله وإن عذبه فبذنبه فبعدله بلو لقابل الفضل فبعدله فبذنبه علو يهمنا سببون قديه عذابه السسلهنا طيب ይሄ የሸርሑ ንስኻ ነው የመትኑን እየፈሰርን ቃል በቃል እንቀራዋለን ሰዓት እንሄድ ስላል واعلم رحمك الله እዛ ላይ رحمك الله አልቀራን አላህ ይዘንልህና አወቃሉ ምን ነው የምታውቀው انه اي الامر والشان እንግዲህ ضمير الشان ይባላል ነገሩ ጉዳዩ ينبغي የሚገባ መሆኑን ወቅ للعبد لبارع لله بارع ان تصحبه الشفقه ሸፈቃ ለትጎዳኘው እንግዲህ ሸፈቃ ማለት ቅድም ምን ብለናል ዑንዋኑ ላይ
الخوف والرجاء ብለናል ስለዚህ አሁን ሸፈቃ ማለት خوف በሚለው ቦታ ያመጡ ነው ፍርሃት ሊጎዳኘው ይገባል አበደን ሁሉ ጊዜ ያሉ ما صاحب الدنيا ዱንያን ሙደተ ሙሳሐበته الدنيا ዱንያን እስተተጎዳኘ ድረስ ማለት እዚች ዓለም ጠፊቱ ዓለም እስካለ ድረስ خائف ሊሆን ይገባዋል እንግዲህ خوف በአንድ በኩል ደግሞ ወደፊት የሚመጣው ምንድነው ይያልን رجاء طيب لانه ይሄን ያልንበት ምክንያቱ ይሄ ሰውዬ አሉ لانه هاي العبد لا يدري አያውቅምና ነው አሉ لا يدري ማለት لا يعلم على ما يموت በምን እንደሚሞት አያውቅም የሚሞትበትን ሐለቱን በዛው ባለበት በخيሩ ላይ ይሞት الله እንግዲህ القلوب بين اصبعين من اصابع الرحمن يقلبها كيف يشاء ولذلك اكثر دعاء النبي صلى الله عليه وسلم من نبر የሚሉት يا مقلب القلوب ثبت قلبي على ديني ይሄንን ዱዓ ነብያችን ሰለላሁ ዐለይሂ ወሰለም እንደሚያበዙት ከአነስም ከሌሎችም ሱሐቦች ሐዲስ ተዘግበዋል ስለዚህ በምን ላይ እንደሚሞት ስለማያውቅ ዱንያን እስከተጎዳኘ ድረስ ሸፈቃ ልትጎዳኘው ይገባዋል وبما يختم له በምን እንደሚጨረስለት ይሄ ህይወቱ በምን እንደሚያልቅ ኻቲማው ሐሰናቱን ሰይአ ስለማያውቅ ይሄ ሸፈቃ ሊጎዳኘው ይገባል ያልነው ለዛ ነው አሉ وعلى ما يلقى الله በምን አይነት ጸባይ በምን አይነት መልኩ አላህን እንደሚገናኝ ስለማያውቅ خوف ሊጎዳኘው ይገባል وان عمل كل عمل من الخير خير كتباله كلهم خير እንኳን ቢሰራ الاعمال ምንድነው ብለናል الحديث ابن مسعود في الأربعين النووي الاعمال بالخواتيم ስራ እንግዲህ በመጨረሻው ሲያምር እና ስለዚህ ሁሉንም ከخير ሁሉንም ነገር ሁሉንም ስራ እንኳን ቢሰራ ኻቲማው በምን ላይ መሆኑን ስለማያውቅ ይሄ ሰውዬ ምንድን ማድረግ አለበት خوف من الله مصاحبه ሊያረገው ይገባል طيب اخرجه مسلم 2000 ስንት ይላል 2007 ነው 8 ነው የሚለው 8 7 ሙስሊም 109 የሚለው ቁጥር ነው ታችኛው ምንድነው የሚለው ታዲያ ሐዲስ رقم الحديث እናንተና የኛ ተለያየ እንደሱ አይደለም የኔ የሚለው 2008 ነው አልፍ የነውኔ طيب 2651 من حديث ابي هريره رضي الله عنه طيب ይሄ ዛላይ ሰብቷል አሉ 8 ስለዚህ ሙህሲን ብዙ ኸይር እንኳን ብትሰራ خائف መሆን አለብህ وكذلك እንግዲህ ረጃአህም መኖር አለበት وينبغي ይገባላሉ للرجل لسوي المسرف على نفسه በነፍሱ ላይ ድንበር ላለፈ እንግዲህ የአላህን ትእዛዝ የጣሰ የወነጀለ እሱ ደግሞ ከሆነ እሱም ይገባዋል አሉ ምን الله يقطع لا يقرط رجاءه من الله تعالى عند الموت سيموت كالله تسفى على مقرط علبت في الزمر انجدي قل يا عبادي الذين اسرفوا على انفسهم نعم لا تقنطوا من رحمة الله ان الله يغفر الذنوب جميعا ከዛ በኋላ እንግዲህ ባይሆን ያዘዛቸው ትእዛዞች ደግሞ በተከታታይ ሁለቱ አያቶች ላይ አሉ ወደ አላህ ተመለሱ ተወብጡ ይላል ዝም ብሎ አይደለም አለዛ الله غفور رحيم ነው واسع المغفرة ይላል በዛው ላይ የምትቀጥል ከሆንክ الحسن البصري ያሉት አثر ብዙ ጊዜ ዘክረናል كذبوا لو احسنوا الظن بالله من قال لاحسنوا العمل እንግዲህ አንተ بربك حسن الظن ካለ ስራህን ያሳምርክ እየተወበት እንደዚህ ተሳስ المهم ማንኛውም ሰው ቢሆን ሙስሪፍ على نفسه የሆነ ለሱ ይገባዋል ተስፋ ላይ ቆርጥ ካላህ ግጃሎት ተስፋ ላይ ቆርጥ ሲሞት ويحسن ظنه بالله بالله ያለውን ግምቱን ጥርጣሬውን ማሳመር ይገባዋል ተባረከ ወተዓላ የነው ቅድም የቀራው ተخرجه مسلم ቅድም የተባለው ሐዲስ من حديث جابر رضي الله عنه بلفظ لا يموت احدكم الا وهو يحسن بالله الظن يحسن الظن بالله
እዚህ ላይ ቢላህ የሚለውን አስቀደመ ታያላችሁ። እንግዲህ ሙስሊም ላይ ስንት ቁጥር ነው የሚለው ሐዲሱ 2778 ነው 77 77 طيب እሱን ታያላችሁ። ኢላ ወሁወ يحسن الظن بالله ይመስለኛል እዚህ ላይ ኢላ ወሁወ يحسن بالله الظن ይላል። ተቅዲም ተአኺር ነው ሌላ ያለ ሊሞት አካባቢ አሉ ነብያችን ሰለላሁ ዐለይሂ ወሰለም እዛ ላይ حسن الظن እያረገ ነው መሞት የሚገባው። انا عند ምንድነው የሚለው الحديث القدس عند ظن عبدي بي فليظن بي خيرا الى اخر الحديث القدس። ስለዚህ ሙስሪፍም ቢሆን ሰውየው ቢሆን ከአላህ ተስፋ አይቆረጥም። ከአላህ ተስፋ መቁረጥ ራሱን የቻለ ምንድነው ይያልን ወንጀል ነው። من الكبائر ከአላህ መክር አምን ማድረግም كذلك في القرآن آياتዎች አሉ። طيب ويخاف ذنوبه ወንጀሎቹንም መፍራት አለበት። أخرجه ابن ماجه إنه يتبالون 4261 والنسائي في الكبرى 10901 من حديث أنس رضي الله عنه أن النبي صلى الله عليه وسلم دخل على شاب وهو في الموت. قد قلت تذكروا في سنن ابن ماجه وكذلك في السنن الكبرى للنسائي عند وطات لا نبياتين صلى الله عليه وسلم قبوا وهو في الموت يا وطات እንግዲህ ሊሞት ቀርቦ ሞት ጣረ ሞት አካባቢ ያለ ነብያችን صلى الله عليه وسلم ገቡ እዛ ሻብ ዘድ فقال كيف تجدك ራስክን እንዴት ታገኛለህ አሉት። ነፍስህን እንዴት ነው የምታገኛት በምን ሐለት ላይ ነው ያለው ብለው ነብያችን صلى الله عليه وسلم ያንን ወጣት ጠየቁት። قال ارجو الله يا رسول الله واخاف ذنوبي እኔማ አሁን ሐለቴን ከጠየቁኝማ አላህንም ተስፋ አደርጋለሁ ይምረኛል ጥሩ ይሳረግልኛል እያልኩ ጌታዬን ተስፋ ያረኩ ነው ያለሁት። ያም ሆኖ ደግሞ በዛም ደግሞ አሻገር ወንጀሎችንም በህይወት ያለው የሰራዋቸውን ወንጀሎች የነሱን መዘዝም እፈራለሁ። فقال رسول الله صلى الله عليه وسلم لا يجتمعان في قلب عبد في مثل هذا الموطن إلا أعطاه الله ما يرجو وآمنه مما يخاف. وحسنه الألباني في الصحيحة حديث الألباني في سلسلة الأحاديث الصحيحة عند شامس عندنا حديث حسن نوبلو تعالى እነዚህ ሁለት ነገሮች ለአንድ ሰው እንደ አይነታውን አንተ አለህበት ሐለት ላይ አይሰባሰቡም። አላህ Subhanahu Wa Ta'ala የከጀለውን ተስፋ ያረገውን የሰጠውና የፈጸመለት ከሚፈራው ደግሞ ሰላማዊ አማን ያረገው ቢሆን እንጂ ብለው ለዛ ወጣት መልስ ስለሰጡ ነብያችን ሰለላሁ ዐለይሂ ወሰለም ከአላህ ተስፋ መቁረጥም የለበትም بشرط كونه مسلما። እንግዲህ ሙስሊም ከሆነ አምሩሁ ሙፈወድ ኢላላህ ነው ብለናል። ራይቶበት እንኳን ቢሞት አላህና ባሮቹ መካከል ተስፋ ጣልቃ አይገባም። ይሄንን ስላሉ ምን ማድረግ አለበት? ረጃውን ከአላህ መቁረጥ የለበትም። حسن احسان الظن بالله ማድረግ አለበት። ወንጀሎችንም ደግሞ መፍራት አለበት። فإن رحمه الله فبفضل ከዛ በኋላ ይሄን አድርጎ አላህ Subhanahu Wa Ta'ala ካዘነለት በትሩፋቱ ነው። فالله بترفاته جنة የሚገባው እንግዲህ بفضل من الله ነው የሚል ሱብ ኪታብ ላይ ያጸልፈን። وإن عذبه ቢቀጣው ሳያንን ባሪያውን አላህ በምንድነው አሉ فبي የኛ በመፍረድ እዛ ላይ በቢዙኑ فبي ذنب በወንጀሉ ነው። አላህ Subhanahu Wa Ta'ala إني حرمت الظلم على نفسي وجعلته فيما بينكم محرما فلا تظالموا سلاله ولا يظلم ربك أحدا الله سبحانه وتعالى ማንንም ስለዚህ ያለ ወንጀል ማንንም አላህ Subhanahu Wa Ta'ala አይቀጣም። ስለዚህ አሁን ያልናቸው ነገሮች አሳሳቢ ናቸው። بعض الإخوان አስታውሰዋል በዚህ ዙሪያ ይመስለኛል በቅርቡ خوفና ረጃእ የሚባለውን ነገር ምን ማድረግ አለብን? እንደ በራሪ ክንፎች ወደ አላህ ስንጓዝ አመዛ ሚዛናዊ አርገን ቅድም እንደተባሉት ደግሞ ምን ቦታ ላይ خوفን ተርጂህ ማድረግ እንዳለብን ምን ቦታ ላይ ደግሞ ረጃእን አሁን የሰውዬ እንግዲህ ሞት ላይ ነው ያለው ያረጀው ረጃውን ነው مع هذا ምንም አለው ይያልን ነው خوفም እኮል ያስቀደመው ማንኛውን ሲጠይቁት ማስቀደሙ ምኑን ይመራ
መቀደም እኮ ደረጃ አለው ብለናል። አንድ ነገር በአብዛኛው የሚቀደመው ምን ያለው ነገር። ስለዚህ ባሪያው ላይ ይሄ ባሪያ የተጠየቀው ሻብ የአላህ ባሪያ ነው። እንግዲህ እኛ የምናውቀው ባሪያ አይደል። ሲጠየቅ ያስቀደመው ረጃዕን። ስለዚህ የሚያረጀው እዛ መውጢን ላይ ማንን ነው ያልን? ረጃውን ነው ያረጀው። ነብያችንም ሰለላሁ ዐለይሂ ወሰለም በዛ የሱን መልስ ተቀብለው እዚች መውጢን ላይ እንደዚህ ነገሮች አይሰበሰቡም። አንድ ባሪያ ላይ አላህ Subhanahu Wa Ta'ala ተስፋ የሚያደርገውን የሚከጅለውን የሰጠውና የፈጸመለት ቢሆን እንጂ ከሚፈራው ደግሞ አላህ አማንና ሰላማዊ ያረገው ቢሆን እንጂ ብለው ነብያችን ሰለላሁ ዐለይሂ ወሰለም መልስ ሰጡ። ስለዚህ ብዙ ነገሮች ይዘናል ተልኺስ እናረጋቸው። መጀመሪያ ከቀራ ነው ደርስ ዛሬ በዘካ وجوب الزكاه ማመንና ከذهبና ከፊዳ ከተምርና ከሁቡብ ከደዋብ ነብያችን ሰለላሁ ዐለይሂ ወሰለም ባሉት መሰረት ዘካውን ጠብቆ ማውጣት من اركان الاسلام ነው ብለናል። ኢማም አልሙስሊሚን ካለና የሱ ዑማሎች ወይሷዓቶች ካሉ ለነሱ ነው የሚሰጠው። ይሄ የሌለ ከሆነ ራሱ ማከፋፈል ይችላል ብለናል። መጀመሪያና የእስልምና ደግሞ አሃ ሲባል መሰረቱ የመጀመሪያው ሸሃደት አላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ ብሎ ማመንና ይሄንን በቀልብ ማመን በምላስ መናገር በሙቅተዳያቶችን ደግሞ بالاركان መስራት የእስልምና من اركان الاسلام መሆኑን ማወቅ። አላህ ያለው ደግሞ አላህ እንዳለው ነው። አላህ ላለው ኺላፍ እንደሌለና የአላህን ትእዛዞችና የከለከላቸውን በሐቅ ያዘዛቸው የከለከላቸው ነው ብሎ አምኖ መተግበርም واجب እንደሆነ بالشرائع كلها ማመንም ግዴታ እንደሆነ አይተናል። በይዕና ሽራዕ في اسواق المسلمين على وفق الكتاب والسنه والفقه الاسلامي ከሆነ حلال ነው። እነሱን ከخለፈ ደግሞ باطل فاسد ይሆናል። መጨረሻ አካባቢ ያዝነው ይሄ አሁን ያልናቸው ናቸው። الخوف والرجاء ከጀናህ الطائر አርገን ወደ አላህ Subhanahu Wa Ta'ala ባለው ሰፈራችንና ሪህላችን ሁለቱንም ሳናጓድል خير ስንሰራ አላህ Subhanahu Wa Ta'ala ይቀበለናል። አላህ Subhanahu Wa Ta'ala የخير ስራ ምንዳ ይመነዳናል ብለን ተስፋ ማድረግ። መጥፎ ስንሰራ ወንጀል ደግሞ አላህ Subhanahu Wa Ta'ala ይቀጣኝ ይሆናል ብለ መፍራት። ስለዚህ خوفና ረጃአህን ሚዛናዊ አርገ ወደ አላህ Subhanahu Wa Ta'ala በዚህ ነው እንግዲህ ወይድዑናና ነብያቶችን አላህ Subhanahu Wa Ta'ala የተወሰኑ አንቢያዎችን في سورة الانبياء ذكروا انهم كانوا يسارعون في الخيرات ويدعوننا رغبا ورهبا. ይሄ ነው የነብያችን ሰለላሁ ዐለይሂ ወሰለም ሸሪዓ ቁርአን ይዞት የመጣው። አላህ Subhanahu Wa Ta'ala እኛን እኮ ሲገዙንና እኛን ዱዓ ሲያረጉን እኛ ዘንድ ያለውን ፈልገው ከኛ ቅጣት ደግሞ ፈርተው ነው የሚለው። ረገበን ወረሃበን خوفا ورجاء ማለት ነው። አለዛኔ ጀነትህንም ፈልጌ አይደለም ቅጣትህንም ፈርቻ አይደል የሚሉ ደግሞ ሌላ መንሃጅ ያአሰሱ ሰዎች አሉ። ከነሱ መጠንቀቅ ያኛው አخطر የሆነ መንሃጅ ነው። ስለዚህ بين الخوف والرجاء ወደ አላህ Subhanahu Wa Ta'ala ስንጓዝ እነዚህን እየተገነዘብን መሆን አለበት ነው። نكتفي بهذا والله سبحانه وتعالى اعلم. صلى الله وسلم وبارك على نبينا محمد.